My sister that day, she wanted to surprise me and make me happy. She left the house, but she never came back. የኢትዮጵያና የኤርትራ ሚስ ወርልድ ብርቱ ፍክክር በዓለም ከፍተኛ ተቀባይነት ካላቸው መድረኮች መካከል አንዱ በሆነው ሚስ ወርልድ ኢትዮጵያን የወከለችው ቆንጆ በሐዘኗ ላይ ሌላ ፈተና ገጥሟታል። በሚስ ወርልድ 2026 ኢትዮጵያን የወከለችው ቆንጆ ወደ ቪየትናም ለመብረር እየተዘጋጀች እህቷን በግፍ የመነጠቋ አጋጣሚ በዓለም መድረክ መነገር የ100 ሀገራት ቆነጃጅቶችን በእንባ አራጭተዋል። እህቷን በግፍ ተነጥቃ እንደ ወጉ ሐዘኗን ከቤተሰብ ጋር ከማሳለፍ ይልቅ ሀገሯን ወክላ በዓለም መድረክ የቆመችው ሩት ብርቱ ፍክክር ገጥሟታል። ይህ ብርቱ ፍክክር ለዚያውም ትላንት ከኢትዮጵያ ጉያ በታሪክ አጋጣሚ ከወጣችው ከትንሿ አገር ኤርትራ መሆኑ ግን ግርምት ፈጥሯል። ጤና ይስጥልን ውድ የመሴቱ ቤተሰቦች፣ ለመሆኑ የዓለምን ቀልብ የሳበው የኤርትራና የኢትዮጵያ ሚስ ወርልድ ፍክክር ምን እንዴት ያለ ነው? ለመሆኑ ኤርትራ እንዴት 130 ሚሊዮን ገደማ ሕዝብ ካላት ወላጅ እናቷ ኢትዮጵያ ጋር መፎካከር ቻለች? በእርግጥስ ፉክክሩ የእውነተኛ ድምፅ ወይስ የገንዘብ የሚለውን ልነግራችሁ ወደናል። ይህ መሴቱ ዳይ ነው። በቪየትናም እየተካሄደ በሚገኘው ሚስ ወርልድ 2026 ውድድር ላይ ኢትዮጵያን የወከለችው ሞዴል ሩት ይርጋለም ወደ መጨረሻው ቶፕ 6 ለማለፍ ጥቂት ብርቱ ፍክክር ገጥሟታል። ሩት ይርጋለም ኢትዮጵያን ወክላ የምትወዳደርበት ሚስ ወርልድ በዓለም ከፍተኛ የተመልካች ቁጥር የሚያስተናግዱ ኩነቶች ወይም ቶፕ 10 ሊስት ውስጥ የሚገኝ ቢሆንም በሕዝብ ድምፅ በኤርትራዊቷ ቆንጆ ብርቱ ፍክክር ገጥሟታል። ኤርትራውያን ለመጀመሪያ ጊዜ በሚስ ወርልድ የወከለቻቸውን ቆንጆ በከፍተኛ ገንዘብ ወጪ የሕዝብ ድምፅ በመግዛት ኢትዮጵያን እየተፎካከሩ ነው። እህቷን በግፍ ተነጥቃ ሐዘኗን ዋጥ አድርጋ በዓለም መድረክ ስለ ሀገር ክብር የቆመችው ኢትዮጵያዊቷ ቆንጆ በብርታቷ የዓለም ቀልብ የገዛች ቢሆንም በሕዝብ ድምፅ መበለጧ ግን ቁጭት ፈጥሯል። ኢትዮጵያ ኢትዮጵያዊቷ ሞዴል ሩት ይርጋለም በእህቷ ላይ የደረሰውን አሳዛኝና የግፍ ሕልፈት በተመለከተ ሚስ ወርልድ መድረክ ላይ በእንባ ታጅባ ተናግራለች። ሞዴል ሩት እህቴን አጥቼ ለውድድር የመጣሁት ደንዳና ልብ ስላለኝ ሳይሆን ኃላፊነት ስላለብኝ ነው በማለት የብዙዎችን ልብ የነካ ንግግር አድርጋለች። ከ100 በላይ የዓለም ቆነጃጅት በሩት ታሪክ አብረው እንባቸውን አፈሰሱ። የዘንድሮው የሚስ ወርልድ ታሪካዊ ክስተትም ሆነ የዓለም ሚዲያዎች ትኩረትን በእጅጉ ሳበ። የፋሽንና የሥነ ውበት መረጃ ዘጋቢው ሳሻ ፋክተር ሩት የደረሰባትን አሰቃቂ የቤተሰብ ሐዘንና ድንጋጤ ውስጡና መድረክ ላይ በመቆም ያሳየችውን ከፍተኛ የውስጥ ጥንካሬና ጽናት አድንቀዋል። ኢትዮጵያዊቷ ቆንጆ ሩት ይርጋለም በታላቁ የዓለማዊ የውበት ውድድር ላይ የሀገሯን ስምና ባንዲራ በኩራት ከፍ አድርጋ በማስጠራት ላይ ትገኛለች። ሩት ወደ ቪየትናም ለሚስ ወርልድ ውድድር ለመጓዝ 1 ሳምንት ብቻ ሲቀራት ነበረ በሕይወቷ ውስጥ እጅግ አሰቃቂና ልብ ሰባሪ ነገር የገጠማት። በጣም የምትወዳት ውድ እህቷ ቅዱሳን በቅርብ ጓደኛዋና በጓደኛዋ ፍቅረኛ አማካኝነት እጅግ በሚዘገንን ሁኔታ አሰቃቂ ግድያ የተፈጽሞባት ሕይወቷ አልፈዋል። ይህን ሊታሰበ የማይችል ከባድ የሐዘን ዕዳና የልብ ስብርባሪ ተሸክማ ነው ሩት ሀገሯን ለመወከል መድረክ ላይ የቆመችው። ይህን አሰቃቂ ታሪኳና የደረሰባትን መራራ ሐዘን በመድረኩ ላይ ከ100 በላይ ለሚሆኑ የዓለም ቆነጃጅትና ታዳሚዎች ልብ በሚነካ ንግግሯ ስታጋራ ታሪኳን ያዳመጡት የዓለም ቆነጃጅት በሙሉ ስሜታቸውን መቋጠር አቅቷቸው አብረዋት በእንባ ተራጭተዋል። My sister went back 5 years behind and sat in a chair with me in a class. She used to be bullied of her age. She used to be bullied. Her age gap, her skin, and her weight. She didn't choose any of it. Thank you. I protected my sister for 8 years in one class. But one day,
Before coming here, I'm really sorry. Before coming here, while I'm preparing for Miss World journey, I was so excited because it's something I've been waiting for my whole life. My sister got a call. She was told that they wanted to surprise me. And she have a design called Lulusu Clothing Brand. The earring that I'm wearing is one of her piece. My sister that day, she wanted to surprise me and make me happy. She left the house, but she never came back. ሩት የጤና እክል የነበረባትን እህቷን ለመጠበቅ ዕድሜዋን መስዋዕት አድርጋ በዓለም መድረክ በመቆሚያዋ ዋዜማ በግፍ የመነጠቋ ታሪክ ዓለም አቀፉን የቆነጃጀት መድረክ በለቅሶና በሐዘን ተሞልቷል። ሩት እምባዋን መቋጠር አቅቷት ስታለቅስ የሀገራቱ ተወካዮችና ታዳሚዎቹ በሙሉ ከመቀመጫቸው ተነስተው በእንባ ታጥበው በታላቅ ጭብጨባ ብርታቷንና ጥንካሬዋን አድንቀውላታል። My sister got killed by my best friend of 10 years that I believed with her partner. That's the sister I carried for my entire life. Even though she's my biggest sister, I carried her like a baby. ሩት በቅርብ ሰው እንዲህ ያለ አሰቃቂና ከባድ የሐዘን ጭንቅ ደርሶባት የልቧን ቁስል ችላ ሀገሯንና ሕዝቧን ለማስጠራት በጽናት መቆሟ ከወዲሁ ትልቅ አሸናፊ ያደርጋታል ሲሉ በርካታ ታዳሚዎች በለቅሶ አድናቆታቸውን ገልጸዋል። ሩት ንግግሯን ስታጠናቅቅ ለሞተችው እህቷ የላከችው ቅዱሳን እወድሻለሁ የሚለው ልብ የሚነካ ቃል የብዙዎችን እንባ አፍሷል። እንደው ሐዘኗን ከቤተሰብ ጋር ከማሳለፍ ይልቅ ሀገሯን ወክላ በዓለም መድረክ የቆመችው ሩት ግን ብርቱ ፍክክር ገጥሟታል። ይህ ብርቱ ፍክክር ለዚያውም ትላንት ከኢትዮጵያ ጉያ በታሪክ አጋጣሚ ከወጣችው ከትንሿ ሀገር ኤርትራ መሆኑ ግርምትን ፈጥሯል። በዓለም አቀፉ 73ኛው ሚስ ወርልድ የቁንጅና ውድድር ፒፕልስ ቾይስ ሕዝባዊ ድምፅ አሰጣጥ ላይ ኤርትራውያን ባሳዩት አስደናቂ ትብብር የወከለቻቸውን ቆንጆ አንደኛ ማድረግ ችለዋል። የኤርትራ ተወዳዳሪያቸው ስኒት ሀብታም ይህ ዘገባ እስከተጠናቀረበት ሰዓት ድረስ ብቻ 1.1 ሚሊዮን በላይ ድምፅ እንድታገኝ በማድረግ በውድድሩ ታሪክ አዲስ ሪከርድ አስመዝግበዋል። በሌላ በኩል ከፍተኛ የሕዝብ ቁጥር ያላት ኢትዮጵያን በብርቱ ሐዘን ውስጥ ሆና የወከለችው ሩት በሕዝብ ድምፅ በኤርትራዊቷ ተበልጣለች። ኢትዮጵያን በቲክቶክ የቀጥታ ስርጭቶችና በተለያዩ ማኅበራዊ ሚዲያ እያደረጉ ባሉት እንቅስቃሴ ሩት ይርጋለምን የድምፅ ቁጥሯን ወደ 890 ሺህ በማሳደግ በሁለተኛ ደረጃ ላይ እንድትቀምጥ አድርጓታል። ነገር ግን የኢትዮጵያን ድምፅ ከትንሹ ሀገር ኤርትራ አንሶ መገኘቱ ግርምትም ቁጭትም የሚያጭር ጉዳይ ሆኗል። እንዲያውም ለዚያውም በሐዘን ውስጥ ሆና ሀገር የወከለችው ቆንጆ ድምፅ በመስጠት መደገፍ ያቅተናል በሚል ብዙዎች ትዝብታቸውን እየገለጹ ነው። በእርግጥ ኤርትራዊቷ ስኒት ከፍተኛውን ድምፅ ማግኘት የቻለችው በውድድሩ አዘጋጆች በኩል የሕዝብ ድምፅ በዶላር ለሽያጭ በመቅረቡ ታውቋል። ኤርትራውያን ዲያስፖራዎች ለሀገራቸው ቆንጆ በከፍተኛ ርብርብ በገንዘብ ድምፅ በመግዛት አንደኛ ደረጃ ላይ እንድትቀመጥ አድርገዋል። የኤርትራዋ ቆንጆ አሁን ያገኘችው ድምፅ ከሀገሪቱ የሕዝብ ቁጥር አንጻር 1/4 ገደማ ደርሳለች። የኤርትራውያን የሕዝብ ድምፅ በገንዘብ የመግዛት ጉዳይ የውድድሩን በቁንጅና ላይ የተመሠረተ አሰራር ጭምር ጥያቄ ውስጥ አስገብቶታል። ኢትዮጵያን የወከለችው ቆንጆ በማኅበራዊ ሚዲያ ርብርብ በሕዝብ ድምፅ ሁለተኛ ሆና ኤርትራን እየተከተለች ነው። አሁን ባለው ደረጃ ኤርትራ አንደኛ፣ ኢትዮጵያ ሁለተኛ፣ ናይጄሪያ ሦስተኛ ድምፅ በማግኘት እየመሩ ነው። በዚህ የፒፕልስ ቾይስ ሕዝባዊ ድምፅ አሰጣጥ በአንደኝነት የምታጠናቀው ተወዳዳሪ ቀጥታ ወደ ቶፕ 6 ትገባለች። ሌሎች ከፍተኛ ድምፅ የሚያገኙ ተወዳዳሪዎችም የሚያስመዘግቡት ውጤት ተይዞላቸው ወደሚቀጥለው ዞን የሚያልፉ ይሆናል። ኢትዮጵያ በትንሹ ሀገር ኤርትራ በገንዘብ በተገዛ ድምፅ በመበለጧ ከፍተኛ ቁጭትና መነሳሳትን ፈጥሯል። በዚህም ሩትን ሁለተኛ ደረጃ ላይ ከማድረስ አልፎ ወደ አንደኛ ደረጃ ለማሸጋገር ርብርብ እየተደረገ ነው። የኢትዮጵያ ድምፅ በገንዘብ ያልተገዛ ቢሆንም በኤርትራን አካሄድ እልህ በገንዘብ ድምፅ የገዙ ወገኖችም አልጠፉም። በቲክቶክ ሲሟ ሌንዜ የምትባል ወጣት በቁጭት $2000 በብር ከ320,000 የኢትዮጵያ ብር በላይ በማውጣት ቦት ለእህታችን ሩት ገዝታለታለች። በኢትዮጵያ ኢንተርኔት ጠቃሚ ቁጥር ከፍተኛ እንደመሆኑ መጠን አሁንም በሐዘን ውስጥ ሆና ለወከለችው ሩት ድምፅ በመስጠት ላይ መረባረብ ይጠበቅብናል።
በእርግጥም በደቂቃዎች ውስጥ በነፃ ለሚሰጥ የድምፅ ድጋፍ ኢትዮጵያን ቀናነት ካሳየን አይደለም ኤርትራ፣ ሌሎች ከፍተኛ የህዝብ ቁጥር ያላቸው ሀገራትም አይደርሱብንም። ጤና ይስጥልን። ይህ መጽሔቱ ቱዴይ ነው።